ሃሌሉያ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። የእግዚአብሔርን ቃልና መልእክት ይዤላችሁ መጥቻለሁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ኢሳይያስ ምዕራፍ 25 ከቁጥር 9 ጀምሮ እንደዚህ ይላል። ኢየሱስ ለዘላለም ጌታ ነው። በዚያን ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴት እናደርጋለን ይባላል። ሃሌሉያ። ከዛ ቁጥር 10 ላይ እንደዚህ ይላል፣ የእግዚአብሔር እጅ በዚህ ተራራ ላይ ታርፋለች። ጭድ በጭቃ ውስጥ እንደሚረገጥ እንዲሁ ሞዓብ በስፍራው ይረገጣል። ሃሌሉያ። ዋናተኛ ኢየሱስ ጌታ ነው። ዋናተኛም ሲዋኝ እጁን እንደሚዘረጋ እንዲሁ በመካከሉ እጁን ይዘረጋል። ነገር ግን እግዚአብሔር ትዕቢቱን ከእጁ ተንኮል ጋር ያዋርዳል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ክብር ለእግዚአብሔር ይሁን። በዛን ቀን ያ ቀን ይሄ ነው። ያ ቀን ይሄ ጊዜ ይሁንልን። አሜን። እንደዚህ ይላል፣ በዛን ቀን እግዚአብሔር ያድነናል። ዳላቦራባ ካናባዲያ በዛን ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል። ሃሌሉያ። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴት እናደርጋለን። ክብር ለእግዚአብሔር ይሁን። ኢየሱስ እግዚአብሔርን የምትጠብቁ እግዚአብሔርን በቤታችሁ፣ እግዚአብሔርን በትዳራችሁ፣ እግዚአብሔርን በምድራችን ጉዳይ፣ እግዚአብሔርን በትውልዱ ጉዳይ፣ እግዚአብሔርን በቤተ ክርስቲያን ጉዳይ፣ እግዚአብሔርን በተለያየ ሁኔታ የምትጠብቁ የተወደዳችሁ ክብር ለእግዚአብሔር ይሁን። ተስፋ ያደረግነው እግዚአብሔር ይመጣል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ተስፋ ያደረግነው የምንጠብቀው አምላካችን እግዚአብሔር ይመጣ። እግዚአብሔር በመካከሏ ነውና አትናወጥም ይላል። ክብር ለኢየሱስ ይሁን። የሚያናውጥ ነገር ጠፍቶ አይደለም። ነገር ግን የሚያናውጠው ነገር እያለ እንዳንናወጥ የሚያደርገን የእግዚአብሔር አምላክ መገኘት ነው። ሃሌሉያ ክብር ለኢየሱስ ይሁን። ከዛ ቁጥር 10 ላይ ያለ በጣም ነው የሚደንቀው። እንደዚህ ይላል፣ የእግዚአብሔር እጅ በዚህ ተራራ ላይ ታርፋለች። ክብር ለጌታ ይሁን። ጭድ በጭቃ ውስጥ እንደሚረገጥ እንዲሁ ሞዓብ በስፍራው ይረገጣል። ታካታዳባስ ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን አንድ ነገር ልላችሁ መጥቻለሁ። የትኛውም አስጨናቂ፣ የትኛውም ማዕበል፣ የትኛውም ወጀብ፣ የትኛውም በህይወታችሁ ላይ የተቀሰቀሰ፣ በህይወቴ ላይ የተቀሰቀሰ በጌታ በኢየሱስ ስም ስልጣን እግዚአብሔር አምላክ እዚህ ተራራ ላይ ይረግጠዋል እንደሚል፣ ሞዓብ እንደ ጭቃ ይረገጣል እንደሚል በጌታ በኢየሱስ ክርስቶስ ስምና ስልጣን። የሚገርመው ሞዓብ ማለት ለእስራኤል ታሪካዊ ጠላት ነው። በጌታ በኢየሱስ ክርስቶስ ለኛ ይሄንን ቃል ወደኛ ዘመን ስናመጣው ለኛ ታሪካዊ ጠላት ድህነት ሊሆን ይችላል። ለኛ ታሪካዊ ጠላት ሰላም ማጣት ሊሆን ይችላል፣ አላውቅም። ነገር ግን እግዚአብሔር ዛሬ ታሪካዊ የሆነ ጠላታችን ላይ እንደ ተራራ ይረግጠዋል። ሃሌሉያ። ያ ብቻ እንዳይመስላችሁ ቁጥር 11 ላይ ደግሞ እንደዚህ ይናገራል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። አቤቱ እጅ ከፍ ከፍ አለች፣ ዓላማዬ ነገር ግን በሕዝብ ላይ ያለህን ቅንዓት አይተው ያፍራሉ። እሳት ጠላቶችን ትበላለች። ሃሌሉያ። አቤቱ ስራችንን ሁሉ ሰርተሃልና ሰላምን ትሰጠናለን። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የተወደዳችሁ ቅዱሳን ይህንን ቪዲዮ ሼር፣ ፎሎ፣ ላይክ አድርጉት። 5 ጊዜ 10 ጊዜ 20 ጊዜ ስብታደርጉት ክብር ለእግዚአብሔር ቃል አይደል? ኢየሱስ አንተ ስክሎር እያረክ ያለ ወንድሜ፣ አንቺ ስክሎር ያረክ አንቺ መልእክት ነው። ለቤት መልእክት ነው፣ ለምድራችን መልእክት ነው። ክብር እኔ እግዚአብሔር እየጸለይኩ የሰጠኝ መልእክት ነው ምለቀውና በጌታ በኢየሱስ ስም አስጨናቂ እንደ ሞዓብ ታሪካዊ ጠላት የሆነ ከቤታችን፣ ከህይወታችን፣ ከጤናችን ላይ እግዚአብሔር አምላክ እንደ ዋናተኛ እጁን እየዘረጋ እንደሚዋይ እንደዚህ እንደ ዋናተኛ ይዘዋል። ከእግዚአብሔር እጅ የሚያመልጥ ነገር የለም። ክብር ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። አንድ ነገር ልጨምርላችሁ። የተቆላ ስንዴ አይበቅልም። ታውቃላችሁ፣ ቢዘራ መልካም እርሻ ላይ ብትዘሩት የተቆላ ስንዴ፣ የተቆላ እህል አይበቅልም። እንደዚሁ የጠላት ሐሳብ፣ ሟርት፣ የበልዓም ሟርት በጌታ በኢየሱስ ስም ስልጣን የትኛውም አጋንንታዊ ሲስተም ንግግሩ፣ ቃሉ፣ ሟርቱ
የተቆላ ነው፣ አይበቅልም። ህይወታችን ላይ አይበቅልም። ዘመናችን ላይ አይበቅልም። ትውልዳችን ላይ አይበቅልም። ምድራችን ላይ ሟርት፣ ድግምት፣ ጥንቆላ፣ መተት አይበቅልም። ኢየሱስ ጌታ ነው። ተባረኩ። ወዳችኋለሁ። እንግዲህ ምሽት እንገናኛለን እላችሁ ምን ላድርግ? ክብር ለእግዚአብሔር ይሁን። ይህንን ቪዲዮ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉት፣ ለሌሎችም አዳርሱት። እግዚአብሔር አምላክ የተባረከ ይሁን። ክብር ለኢየሱስ ይሁን። እንገናኛለን በእግዚአብሔር ጊዜ።